ሃሌሉያ። እግዚአብሔር ፍጥረቱን ሁሉ ስለሚያውቅ ማለት ነው። እና ይህንን ቁጥር 11 ላይ ነው ብዙ እንድነጋገር የምፈልገው። ሶስት አቅጣጫዎች፣ ሶስት ዋና ዋና ነገሮችን ነጥቦችን እንመለከታለን። ሶስት ነገሮችን እንመለከትና ይህንን ሐሳብ ስንጨርስ እንዴት ነው ዘመናችንን ማዋጀት የምንችልበት የሚለውን ደግሞ ሶስት አቅጣጫዎችን ሰጥቻችሁ ይህን መልእክት ለማጠቃለል ሞክራለሁ። ነገር ግን ከዛ በፊት በዚህ ጥቅስ ላይ ያሉትን ሶስት ነጥቦችን እንመልከት። የመጀመሪያው ጉዳይ እግዚአብሔር ነገርን ሁሉ በጊዜው ምን አድርጎ ሰራው ይላል? ውብ አድርጎ ሰራው። የመጀመሪያው ጉዳይ የእግዚአብሔር ጊዜና እቅድ ፍጹም ውብ እንደሆነ መረዳት ነው። አሜን። ክብር ለኢየሱስ ይሁን። የእግዚአብሔር እቅድ ምንድነው? ውብ ነው። የእግዚአብሔር እቅድ ምንድነው? ፍጹም ነው። ፍጹም ነው። የእግዚአብሔር ጊዜ መልካም ነው፣ ውብ ነው። ይህንን መረዳት አለብን። እርሱ ነገርን ሁሉ በጊዜው ውብ አድርጎታል ይላል። የእግዚአብሔር ስራ ውብ ነው። የእግዚአብሔር ጊዜ ድንቅ ነው። ክብር ለእግዚአብሔር ይሁን። አሜን። ምዕራፍ 2 ቁጥር 25 ላይ ያለ እርሱ ፍቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል። ስለዚህ ለካ መብላት የሚቻለው በማን ፍቃድ ነው? ተድላንም መቅመስ የሚቻለው በማን ፍቃድ ነው? በእግዚአብሔር ፍቃድ ነው። እያችሁ ተድላን መቅመስ የሚቻለው ሰው ደስ ብሎት መኖር የሚችለው በማን ፍቃድ ነው? በእግዚአብሔር ፍቃድ ነው። ይህን መረዳት በጣም አስፈላጊ ነው። ይሄ ሰለሞን የሚሰጠን የህይወት ጥበብ ነው ወገኖች። ወይም እግዚአብሔር የሚሰጠን በሰለሞን በኩል ያስተላልፈልን የህይወት ጥበብ ነው። ውበት አለው። የእግዚአብሔር ጊዜ ውበት አለው። ውበት የሚለው ቃል በዕብራይስጥ ያፌ ከሚለው ጋር የሚል ቃል ነው የሚጠቀመውና ይሄ ቃል የሚስማማ፣ ተመጣጣኝ፣ ተገቢ፣ መልካም የሆነ ማለት ነው። አሜን። ውብ ነው፣ ተስማሚ ነው። አሜን። ክብር ለኢየሱስ ይሁን። መልካም ነው። በጊዜ ውስጥ እግዚአብሔር መልካም ነው። የተፈጠረ ኪዮስ ቀውስ እንኳን ያለ ቢመስል መልካም ነው። እግዚአብሔር ለመልካም ይሰራዋል። አሜን። ያ ሸክላ ሰሪ ደስ እንዳለ የተፈረሰውን ሸክላ እንደሚሰራው መልሶ ይሰራው ያበጀው እንደነበር ኤርምያስ እንዳየው ማለት ነው። እግዚአብሔር መልካም አድርጎ ምን ያደርገዋል? ይሰራዋል። ስለዚህ በጊዜ ውስጥ ይሰራዋል። በጊዜ ውስጥ እግዚአብሔር ሐሳቡን ይፈጽማል። ስለዚህ ይህንን ማስተዋልና ማየት አስፈላጊ ጉዳይ እንደሆነ እንመለከታለን። የእግዚአብሔር ተግባር ውብ እንደሆነ እንመለከታለን። ክብር ለኢየሱስ ይሁን። አሜን። ስለዚህ በእነዚህ ሁሉ ወቅቶች ሐዘን በሚመስሉ ብቻችንን በሆነን በሚመስልበት ጊዜ፣ የፈረስን በሚመስለን ጊዜ፣ በለቅሶ በደስታ ብቻ ሳይሆን በሳቅ ብቻ ሳይሆን በትካዜ ጊዜ፣ በእነዚህ ሁሉ ጊዜ ውስጥ አንድ ነገር ማሰብ ይገባናል ማለት ነው። እግዚአብሔር በጊዜው ምን ያደርገዋል? ውብ አድርጎ ይሰራዋል። አሜን። ክብር ለኢየሱስ ይሁን። አንዳንዴ ጨለማ፣ ሐዘን የወደዱን የምንወዳቸውን ወዳጆቻችን ከኛ በሞት ሲለዩ ሲወሰዱ፣ በሐዘን ወቅት በጣም ከባድ ሁኔታዎች በህይወታችን ሲያልፉ፣ አንዳንዶቻችን የሰራናቸው ነገሮች ሲበላሹብን፣ ነገር ጨነገፈብን ስንል ልባችን በሚሰበርበት በጨለማ በቀዝቃዛ ወቅት ይህንን ማሰብ ወገኖቼ ተስፋን ይሰጠናል። እግዚአብሔር መልካም አድርጎ ይሰራዋል። ክብር ለኢየሱስ ይሁን። እስቲ ለበጎ እግዚአብሔር ይሰራልኛል በሉ። ክብር ለኢየሱስ ይሁን። በጊዜው ውብ አድርጎ ይሰራዋል። እግዚአብሔር ለመልካም ነው። እግዚአብሔር ለመልካም አድርጎ ይሰራዋል። ውብ አድርጎ ይሰራዋል። ክብር ለኢየሱስ ይሁን። የእግዚአብሔር ፍቃድ ምንድነው ይላል ሮሜ ምዕራፍ 12 ቁጥር 2
በጎና ደስ የሚያሰኝ ፍጹምም ነው ይላል። ክብር ለኢየሱስ ይሁን። ምንድነው ይላል? በጎ ነው ይላል በመጀመሪያ። ሁለተኛ ደስ የሚያሰኝ ደግሞስ ፍጹም ነው ይላል። ይህንን የእግዚአብሔር ፍቃድ ምን እንደሆነ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ፍቃድ ፍጹም በጎ ደስ የሚያሰኝ እንደሆነ ስንረዳ በእግዚአብሔር ጊዜ እንታመናለን። አሜን። የህይወት ስርዓታችን ለእግዚአብሔር አሳልፈን እንሰጠዋለን። አንተ ትልቅ ነህ፣ አንተ አዋቂ ነህ፣ አንተ ትክክል ነህ እንለዋለን። አሜን። ክብር ለኢየሱስ ይሁን። ስለዚህ በሁሉ ጊዜ ውስጥ በሁሉ ወቅት ውስጥ በእግዚአብሔር መታመን ዘገየ ነገራችን በምንልበት ወቅት እንኳን በእግዚአብሔር መደገፍ እንድንችል ያደርገናል። መዝሙረኛው በመዝሙር 119 ቁጥር 71 ላይ ምን ይላል? ስርዓትን እማር ዘንድ ያስጨነቅኸኝ መልካም ሆነልኝ። የሚያስጨንቅ የሚያስከፋ ደስ የማያሰኝ ሁኔታው እንኳን ቢሆን ወቅት እንኳን ቢሆን ምንን እማር ዘንድ? ስርዓትን እማር ዘንድ ለምን ሆነልኝ? ስለዚህ በጊዜ ውስጥ ያለውን ጸጋ ቅድም ያልኳችሁን መረዳት አስፈላጊ ነው። አስከፊ መጥፎ በምትሉበት ወቅት ሁኔታ ውስጥ ስታልፉ ምንድነው እግዚአብሔር እንድማረው የፈለገው ነገር? ምን ጥበብ ሊሰጠኝ ነው እግዚአብሔር የወደደው የፈለገው ብለን መገንዘብ በጣም አስፈላጊ ነው። ክብር ለኢየሱስ ይሁን። ሃሌሉያ። በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። የእግዚአብሔር ጊዜ ውብ ነው፣ ውብ ነው። ስለዚህ ውብ አድርጎ ይሰራዋል። ዛሬ ተሰብረሃል፣ እግዚአብሔር ውብ አድርጎ ይሰራዋል። ዛሬ አጥተሃል፣ እግዚአብሔር ውብ አድርጎ ይሰራዋል። ነገ ታገኛለህ። መጽሐፍ ቅዱስ ጌታ ኢየሱስ ምን አለ? የሚያለቅሱ ብፁዓን ናቸው መጽናናትን ያገኛሉና። ክብር ለኢየሱስ ይሁን። ስለዚህ ዛሬ አጥተሃል፣ ነገ ታገኛለህ። ዛሬ አዝናል፣ ነገ ትስቃለህ። ዛሬ ተከፍተሃል፣ ነገ ደስ ትሰኛለህ። እግዚአብሔርን ከታመንክ፣ አሜን፣ እግዚአብሔርን በመፍራት ከኖርክ፣ ይሄ ነው የመክብብ መጽሐፍ ጭብጡ። ክብር ለእግዚአብሔር ይሁን። ምክንያቱም እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ክብር ለእግዚአብሔር። ምድር ትዞራለች ይባላል አይደል? ዛሬ ያዘኑ ነገ ይስቃሉ፣ ዛሬ ይሳቁ ደግሞ ነገ ሲዝናልና። ግን በሚያሳዝን ወቅትም እንኳን ከእግዚአብሔር ጋር የተጣበቀ ውብ ይሆንለታል። አሜን። ለመልካም ይለወጥለታል። አሜን። ለመልካም ይቀየርለታል። አሜን። ለመልካም ይሰራለታል። አሜን። ሃሌሉያ። በኤርምያስ ምዕራፍ 29 ቁጥር 11 ላይ እግዚአብሔር በምርኮ ላሉት ህዝቡ ምን አላቸው? ምርኮ ውስጥ ላሉት፣ በባርነት ላሉ፣ መብታቸው ለተገፈፈ፣ ንብረታቸው ለተወሰደ፣ ባሪያ ሆነው በባቢሎን ምድር ለተቀመጡ ለእግዚአብሔር ህዝብ እንደዚህ አላቸው፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ። እስቲ እግዚአብሔር ያውቅልኛል በሉ። አሜን። አምላክ አለን። አሜን። አምላክ እንደሌለው ሰው አንኖርም። የሚያስብልን አለ። የሚያስጨንቃችሁን በሱ ላይ ጣሉት ተብሏል። እረኛ አለን የሚጠነቀቅልን የሚያስብልን። ፍጻሜንና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። የክፉ ነገር አይደለም። የክፉ ሐሳብ አይደለም። ሐሳቤ ምንድነው? መልካም ነው። ሐሳቤ ምንድነው? ፍጻሜ ያለው ነው። ሐሳቤ ምንድነው? ተስፋ ያለው ነው። ኢየሱስ ጌታ ነው እንጂ የክፉ አይደለም። እግዚአብሔር በእኛ ላይ ክፉ አያስብም። ኢየሱስ ጌታ ነው። ክፉ የሚያስብብሽ ባለጋራሽ ዲያብሎስ ነው። ጠላታችን ዲያብሎስ ነው። ለኛ ጉዳት መጥፋት የሚያስብ እሱ ነው። እግዚአብሔር ለኛ የጥፋት እቅድ የለውም። የጉዳት እቅድ የለውም። እግዚአብሔር ለኛ ያለው እቅድ መልካም ነው። እስቲ መልካም ነው በለው። ክብር ለኢየሱስ ይሁን። ሁሉን በጊዜው ምን አድርጎ ሰራው? ውብ አድርጎ መልካም አድርጎ ሰራው። ስለዚህ ትክክለኛ ጊዜ ማወቅ በጣም አስፈላጊ ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ በመክብብ ምዕራፍ 8 ቁጥር 5 የጠቢብ ልብ ጊዜንና ፍርድን
ያውቃል ይላል። እስቲ ከኔ በኋላ በሉ የጠቢብ ልብ ጊዜንና ፍርድን ያውቃል። ክብር ለኢየሱስ ይሁን። ስለዚህ በጣም ጊዜን ማወቅ፣ ምን እንደምናደርግ ማወቅ፣ በምናልፍባቸው ጎዳናዎች፣ በምናልፍባቸው ዘመኖች ወቅቶችን ዲዘርን ማድረግ ማወቅ በጣም አስፈላጊ ነው። እስራኤል የሚገባውን ያደርግ ዘንድ ለዳዊት ምክርን የሚሰጡ ለእስራኤል ኃያላን ምክርን የሚሰጡ 200 የሚሆኑ የይሳኮር ልጆች ነበሩት ይላል ዳዊት። ስለዚህ መቼ ምን ማድረግ እንዳለበት ምክርን ይሰጡት ነበር። በሚያልፍበት ሲዝን ወቅት ምን ማድረግ እንዳለበት፣ በእያንዳንዱ ሲዝን ውስጥ ምን አይነት ፕላኖችንና ምን አይነት መንገዶችን መከተል እንዳለበት የሚመክሩ ጠቢባን ነበሩት ዳዊት። ክብር ለኢየሱስ ይሁን። የጠቢብ ልብ ጊዜንና ፍርድን ምን ይላል? ያውቃል። አሜን። ስለዚህ በሚለቀስበት ወቅት አትስቅም ማለት ነው። በሚሳቅበት ደግሞ ወቅት ምን አታለቅስም ማለት ነው። ጌታ ያላቸውን ለፈሪሳውያን ትዝ ይላቸዋል። ይሄን ትውልድ በምን መስለዋለሁ አለ። ገበያ ዳር ተቀምጠው የሚጫወቱ ልጆች፣ ሴቶች ልጆችን እነሱን ይመስላል ይሄ ትውልድ አለ። እና ምን አሉ ይላል? ከበሮ እምቢልታ መታንላችሁ፣ ነፋንላችሁ፣ አልዘፈናችሁም፣ አልደነሳችሁም። ሙሾ አወጣንላችሁ፣ አላለቀሳችሁም። ስለዚህ ከሲዝኑ ጋር የተላለፈ ትውልድ ነው ያላቸው። በጣም ከባድ ነው። እግዚአብሔር ከዚህ ይጠብቀን። አሜን። ስለዚህ ሲዝኑን አላወቁም፣ ዘመኑን አላወቁም። የጉብኝታቸውን ወቅት እስራኤላውያን ሚስ አደረጉ። ለምን? ጊዜውን ዲዘርን ስላላረጉት። በጌታ በኢየሱስ መተላለፍ አይሆንብን። አሜን በሉ። ክብር ለኢየሱስ ይሁን። የሰውን ልጆች ህይወት አንዳንዶች ከተፈጥሮ ወቅቶች ጋር ያያይዟቸዋል። ከምን ጋር አልኩኝ? ከተፈጥሮ ወቅቶች ጋር ያያይዟቸዋል። እንግዲህ ዘፍጥረት ምዕራፍ 1 ላይ እግዚአብሔር አንዱ የፈጠረው ምንን ነው? ምድርን ሲፈጥር ጨረቃን፣ ፀሐይን፣ ከዋክብትን ፈጥሯል። እና የፈጠረበትን ምክንያት ሲናገር ቁጥር 14 ላይ ምዕራፍ 1 ቁጥር 14 ላይ በሰማይ ጠፈር ይሆን ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ አለ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ፣ እንዲሁም ሆነ ይላል። እግዚአብሔር 2 ታላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ ይላል። ክብር ለኢየሱስ ይሁን። እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በሰማይ ያኖራቸው ከዋክብትን፣ ጨረቃን አያችሁ፣ ፀሐይን እግዚአብሔር በሰማይ አኖረው ይላል። እግዚአብሔር ትልቅ ነው። አሜን። ይሁን አለ፣ ሆነ። አሜን። እነዚህ የተቀመጡበት ዋናው ዓላማ ለምንድን ነው ይላል? ለምልክቶች፣ ለዘመናት፣ ለብርሃን ብቻ ሳይሆን ለምልክቶች፣ ለዘመናት። ክብር ለእግዚአብሔር ይሁን። ስለዚህ ሲዝንን እንዲያሳዩ እግዚአብሔር አምላክ ሲዝንን እንዲያሳዩ ሳይን የሆኑ ምልክት የሆኑ for making seasons, days and years ይላል። ቀኖችን እንዲያመጡ፣ እንዲፈጥሩ፣ ወራትን እንዲያመጡ፣ ደግሞ ዓመታትን እንዲያመጡ ይቀመጡ ብሎ እግዚአብሔር አስቀመጣቸው። ሲዝንን እንዲፈጥሩ ይላል። ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱሳችን ለዘላለም እውነተኛ ነው። አሜን። ስለዚህ አሁን ሳይንስ ባደገበት ዘመን ይህን ያረጋግጣል አይደለም? ይህንን ያረጋግጣል። ምድር በራሷ ዛቢያ ላይ ለመዞር 24 ሰዓት እንደሚፈጅባት አይደለም? ያ ደግሞ በምታዞረው ሽክርክሮች ቀን ፀሐይ
ብርሃን በሚያገኙ አካባቢዎች ቀን እንደሚሆን፣ የፀሐይ ብርሃን በማያገኙ አካባቢዎች ደግሞ ጨለማ እንደሚሆን እንዲሁ እግዚአብሔር ይህንን ቀን ከፀሐይ አንጻር እንዳስቀመጠው ደግሞ ሌሊት ላይ ደግሞ ጨረቃ እንደሚያበራ እንገነዘበው። ይሄ ብቻ ሳይሆን ምድር ከራሷ ዛቢያ ላይ ወደ 23 ዲግሪ ዘንበል ያለች እንደሆነች ሳይንስ ይነግረናል። ይህም ደግሞ ለእግዚአብሔር ክብር የምትሰጥ ይመስለኛል። እኔ እንደዚህ ብላ ሳይሆን እንደዚህ ብላ ነው የምትዞረው በፀሐይ ዙሪያ። ለጌታ ክብር እየሰጠች አይመስላችሁ? ክብር ለኢየሱስ ይሁን። ስለዚህ በፀሐይ ዙሪያ በምታረገው ዙር 365 ቀን ትዞራለች እና በዚህ ዙር ውስጥ ወቅቶች ይፈጠራሉ። አራት ዋና ወቅቶች አሉ። እነዚህ ወቅቶች በተለይ በግብርና ሙያው ስላላችሁ ወንድሞቼ እህቶችም ስላሉ አሁን በደንብ ልትረዱኝ ትችላላችሁ፣ ልትረዱኝም ትችላላችሁ። እነዚህ ወቅቶች የራሳቸው ጸጋ አላቸው። እያንዳንዱ ወቅቶች እነዚህ ወቅቶች ከኛ ህይወት ጋር ግንኙነት እንዳላቸው ይታመናል። ይህንን ነው ማሳያችሁ። ቀጥሎ ይህን ተናገረ ይጨርሳለሁ። ሙሉን ሀሳብ ዛሬ መጨረስ ባልችልም እግዚአብሔር እንደፈቀደ ቀሪው ኔክስት እናያለን። ስለዚህ እንግዲህ ምድር እንደዚህ ነው የሚከፍሏት አይደለም? የምድር ወገብ ኢኳቶሪያል የሚባለው ይሄ የምድር ዙር ያለበት ክበብ ያለበት ኤሪያ ምድርን ለሁለት ይከፍላል፣ ሰሜን እና ደቡብ። የሰሜኑ ንቅፍ ክበብ የኛን ጨምሮ አፍሪካን በግማሽ ከፍሎ የሚሄደው፣ እንዲሁም ደግሞ ደቡብ የሚባለው ደቡብ አፍሪካን ወደ ታች ያሉትን ጨምሮ ወደ አውስትራሊያ ታች ያሉትን ሀገራት የሚይዘው ምድር እንደ ክብ ስለሆነች ማለት ነው። እነዚህ የተለያየ ወቅቶች አላቸው በፀሐይ ዙሪያ ምድር በምታረገው ዙር ውስጥ ማለት ነው። እና የፀሐይ ብርሃን በደንብ የላይኛው ንቅፍ የሚያገኝበት ጊዜ ሰመር ይባላል፣ ወይም ደግሞ በአማርኛ በጋ የሚባለው ማለት ነው። ፀሐይ በደንብ የሚጠግብበት ጊዜ ነው። የፀሐይ ወቅት ነው የበጋ ወቅት፣ የሰመር ወቅት። ስለዚህ በዚህ ጊዜ በእርሻ ግብርና ጋር እየይዤ ነው የምናገረው። እህል ሰብል የበለጠ የሚያድግበት ጊዜ ነው አይደለም? የበለጠ ያድጋል። በተለይ በእኛ አካባቢ ኢትዮጵያ ያለችው እዚህ ኢኳቶሪያል ክልል ውስጥ ስለሆነች ትንሽ ባህሪዋ ለየት ይላል ከሰሜን ንቅፍ ክበብ ውስጥ ብትሆን ማለት ነው። መሀል ላይ ያለች ስለሆነች አብዛኛውን ፀሐይ የምናገኝበት ሁኔታ አለ። ስለዚህ በዚህ በፀሐይ ወቅት ብዙ ነገሮች ብሉም ያደርጋሉ። ጭጋጉ የሚለቅበት ደግሞም የበለጠ ብርሃን የሚገኝበት ወቅት ነው እና በዚህ ወቅት እንግዲህ ኢትዮጵያ ውስጥ የመኸር ወቅት የሚባልበት የአጨዳ አይደለም፣ የአጨዳ ወቅት ወደ ጎተራ የሚገባበት እህል የሚገባበት ለሽያጭ የሚቀርብበት ገበሬዎች ጥሩ የሚሉት ጊዜ፣ ጥሩ ማለት ክረምቱ ጥሩ ከሆነላቸው ማለት ነው። ያ ወቅት ጥሩ የሚባልበት ወቅት ነው። በህይወታችንም እንዲሁ ነው። ሌላው ደግሞ ወቅት አለ፣ የክረምት ወቅት ዊንተር የሚባለው ማለት ነው። እኛ ሀገር ብዙ አይደለም፣ በረዶ ቅዝቃዜው በጣም ይበዛበት፣ አጥንት ውስጥ የሚገባበት፣ ልብስ ለብሳችሁ የማይሞቅበት፣ 3-4 ልብስ ደርባችሁ ሙቀት የማታገኙበት ወቅት አለ። ብዙ ቅዝቃዜ ውስጥ እኛ ቅድም እንዳልኳችሁ መሀል ላይ ስለሆነን ፀሐይ በአብዛኛው የተሻለ ነው የምናገኘው። የክረምት ወቅት እንደ ጨለማ ወቅት ይታያል። ከባድ ነው፣ ቅዝቃዜው ከባድ ነው አይደለ?
ገበሬዎች ብዙም የተጎበት ወቅት ነው። የሚያርሱበት፣ በእምነት የሚዘሩበት፣ ዝናብን የሚጠባበቁበት ወቅት ነው። የልፋት ወቅት ነው አይደለም እንዴ? እንዲያውም አንድ አባባል አለ፣ ቀልደኛ ገበሬ በሰኔ ይሞታል ይላሉ። ሰነፍ ገበሬ ይሞታል በሰኔ ይላሉ። ማለት ምን ማለት ነው? ዋናው ጊዜ ላይ ምን አለ ማለት ነው? በቃ ዋናው ጊዜ ላይ ይሄ ሲዝን የክረምቱ ሲዝን ካመለጠው ከዛ በኋላ ዝናብ ያው እኛ በአብዛኛው ኢሪጌሽን ቢኖርም በአብዛኛው በዝናብ ነው አይደለም ምን ተዳደረው አይደለም። እኛ ብዙ ሀገሮች በዝናብ ጥገኛ ናቸው አሁንም እንኳን ማለት ነው። ይሄ ወቅት ደግሞ አለ፣ የክረምት ወቅት ደግሞ አለ። ከዛ ደግሞ አሁን እንዳለንበት የጸደይ የሚባል ወቅት አለ። በተፈጥሮ ያለው ነው መጀመሪያ መነግራችሁ። ይሄ ወቅት ደግሞ የራሱ የሆነ ትሩፋት አለው። ምን አይነት ትሩፋት አለው? በጸደይ ወቅት አሁን ከመስከረም ጀምሮ ያለው እስከ ህዳር ያለው ወቅት ማለት ነው። ይሄ ወቅት ከክረምቱ የተሻለ ሙቀት የምናገኝበት፣ ብዙ ነገሮች ስፕሪንግ የሚያደርጉበት ወይም የሚወጡበት አይደለም። ተክሎች የበለጠ ከክረምቱ ዘመን ማፍራት የሚጀምሩበት ወቅት ነው። እንደ በጋው ለመታጨድ ባይደርሱም ማለት ነው። ስለዚህ በዚህ ወቅት በጸደይ ወቅት የምናገኘው ደስ የሚል አየር አለ፣ ደስ የሚል ፀሐይ አለ አይደለም። ክርር ያላለ መጠነኛ ኢንጆይ እናደርጋለን ዌዘሩን፣ ወቅቱን ስፕሪንግ የሚባለው ማለት ነው። ከክረምቱ ወቅት በኋላ የሚመጣ ወቅት አለ፣ ጊዜ አለ። ደግሞ ሌላው አራተኛው የበልግ ወቅት የሚባለው አለ። የበልግ ወቅት የሚባለው ደግሞ ከበጋው በኋላ የሚመጣ ወቅት ነው። በተለይ ገበሬዎች መሬታቸውን ለእርሻ የሚያዘጋጁበት፣ ክረምት ከመምጣቱ በፊት በበልግ ወቅት ማዘጋጀት አለብህ ማለት ነው። ያለበለዚያ ዝናቡ ሲመጣ ካልተዘጋጀ ያልፋል ማለት ነው። ስለዚህ ይሄ ደግሞ አለ የዝግጅት ወቅት አለ። እነዚህ ሁሉ በህይወታችን ውስጥ የሚያሳዩን ጥበብ አለ ብለው ይላሉ። አንዳንድ ሰዎች ከሰው የእድሜ ክልል አንጻር የሚያዩታል። ይህንን በሁለት ማየት የምንችል ይመስለኛል። ዛሬ የመጀመሪያውን ሀሳብ ልንገራችሁ ከማብቃቴ በፊት ይሄ ከወቅቶች ጋር በተገናኘ ሰዎች የሚያያይዙት አንደኛው የመጀመሪያው ቅድም ያልኩት የጸደይ ወቅት የመነሳት ጊዜ፣ ጣፋጭ የሆነ ጊዜ፣ የጅማሬ ጊዜ አለ በህይወታችን። እግዚአብሔር የሚያመጣው የጅማሬ ጊዜ አለ። ስራ የምትጀምርበት፣ ትምህርት የምትጀምርበት፣ የሆነ ነገር የምትጀምርበት፣ አገልግሎት የምትጀምርበት፣ የምትወጣበት፣ የምትገለጥበት፣ ከክረምት የቁርዮሽ የዜማ ጊዜ አለ። ከአለቱ ውስጥ የምትወጣበት የምትነቃቃበት መኃልየ ላይ እንዳለው ማለት ነው። ከዛ ከጨለማ ከዛ ከሐዘን ውስጥ መከራ ብቻ አይደለም ህይወት፣ ምን አለ? ተስፋ አለ። የመውጣትም ጊዜ አለ፣ የመፍካትም ጊዜ አለ፣ የመታየትም ጊዜ አለ። ክብር ለኢየሱስ ይሁን፣ አሜን። የማግኘትም ጊዜ አለ፣ የደስታ ጊዜ አለ። ይህንን ጊዜ በህይወታችን ያሳስበናል። በተለይ ብዙ ጊዜ ከትንሽ የእድሜ ክልል ልጆች ሆነን ካለንበት ጋር ያያይዙታል። ይሄ ጣፋጭ ጊዜ ወቅት ነው ይላሉ። የጊዜውን ውበት የምናይ ራሱ ጊዜ ሁሉም ጊዜ ራሱ ውበት ቢኖረው ግን በራሱ ደስታን የሚሰጥ ጊዜ ነው። ንጹህ የሆነ ነገሮች ብቅ ብቅ የሚሉበት አዲስ ነገሮችን የምናገኝበት ጊዜ ነው። ስለዚህ በእነዚህ ጊዜ ውስጥ አውቆ ጊዜን መዋጀት ያስፈልጋል ማለት ነው። ሁለተኛው ሌላኛው ጊዜ የበጋ፣ ቅድም እንዳነሳሁት የበጋ ወቅት ነው። ይሄ የሙቀት ጊዜ እንደመሆኑ ከስኬት ጋር ይያይዙታል። የስኬት ወቅት በሰዎች ህይወት ውስጥ ሲሆን እንደማለት ነው ይላሉ።
የስኬት ሁሉ ነገር የሚያምርበት ሁሉ ነገር የምናገኝበት ጥሩ የሚሆንበት ነገሮች መልካም ሆነው የምናገኝበት የማደግ ጊዜ ነው፣ የማበብ ጊዜ ነው ይላሉ። ይሄ በሕይወታችን ውስጥ የምናገኘው ትሩፋት፣ ሙላት፣ በረከት እግዚአብሔር የሚያዘጋጅልን ጊዜ ነው ይላሉ። እዚህ አኗኗራችን ልክ ዮሴፍ በመልካሙ ዘመን 7 ዓመት ለረሃቡ ዘመን እንደተዘጋጀው ጥበብ ያለው ሰው ምን ያደርጋል? በዚህ ጊዜ ምን ያደርጋል? ሴቭ ያደርጋል። አያችሁ? ለምን? በጋ ብቻ ሳይሆን ምን አለ? በልግ አለ። ቀጥሎ ደግሞ ሌላ ሲዝን ይመጣል። ያንን ሲዝን ለማለፍ ምን ማድረግ አለብህ? እግዚአብሔር በሚሰጥ ዘመን ዋይዝሊ መጠቀም አለብህ ማለት ነው። ስለ ጥበብ ነው የተናገርኩ ያለሁት። ግልጽ ነው። አንዳንድ ወገኖች ማኔጅ ማድረግ አይችሉም። አንዳንዶች ደሞዝ ተቀብለው በሁለተኛው ቀን በሶስተኛው ቀን ደሞዛቸው የሚጨርሱበት ሁኔታ አለ አይደለም? ይሄ ጥሩ መጋቢነት አይመስለኝም አይደለም? ጥሩ ስቴዋርድሺፕ አይደለም። ስለዚህ እንደዚሁ በበጋ ወቅት ሙላት በሆነበት ጊዜ፣ በሚመችበት ጊዜ፣ ሁሉ ነገር ያደገ የሞላ የበዛ በሚመስልበት ጊዜ ምን ማድረግ እንዳለብን ማወቅ አለብን። ክብር ለኢየሱስ ይሁን። አሜን። እዚህ በእድገት ጊዜ ውስጥ ምን መጠቀም እንዳለብን፣ ምን ማድረግ እንዳለብን ማወቅ አለብን። ሌላኛው የበልግ ወቅት ነው። ይህ የበልግ ወቅት የፀሐይ የበጋው ፀሐይ በጣም እንትን ስለሚያደርገው አትክልቶች የሚጠወልጉበት ጊዜ ነው። ፎል ይሉታል በእንግሊዝኛ አይደለም? ከሰመር በኋላ በተለይ አሁን ይሄኛው ወቅት በሰሜኑ ክልል ንቅፍ ዓለም ላሉ ማለት ነው። ኢትዮጵያ ውስጥ አይደለም ማወራው፣ አሜሪካ፣ ዩሮፕ አንዳንድ ቦታዎች ላይ ፎል አበቦች የሚረግፉበት ጊዜ ነው። የሚጠወልጉበት ጊዜ ነው። ከመተው ጋር ከጤና ከተለያዩ ነገሮች ተለዋዋጭ ከሆኑ ከባድ ከሆኑ ወቅቶች ጋር ያያይዙታል። ኃላፊነቶች፣ ግዴታዎች የሚበዙበት ጫና የሚበዛበት ወቅት በህይወት ውስጥ እንዳለ ደግሞ ያመለክተናል። ስለዚህ ኃላፊነት ልንወስድ የሚገባን ጊዜ ደግሞ አለ። ጫና የሚበዛብን ጊዜ አለ። በዚህ ጊዜ ውስጥ እግዚአብሔርን መጠበቅ ብዙ ሰው ይፈተናል። ነገር ግን በለሱን የጠበቀ ፍሬዋን ይበላል። ጌታውን የሚጠብቅ ምን ያደርጋል? ይከብራል። ክብር ለኢየሱስ ይሁን። አሜን። የክረምቱ ወቅት ደግሞ እንደዚሁ ቅድም እንዳነሳሁት ተስፋ አስቆራጭ የሆነ ፈታኝ የሆነ ጭጋጋማ የሆነ ጊዜ፣ አንዳንዶቹ ከሰው እድሜ መጨረሻ ጋር ያያይዙታል። የክረምት ወቅት ደግሞ አለ። ይሄ በጣም ዝግታማ የሆነ ነገሮች ሁሉ ቶሎ የማይሆኑበት፣ ብዙ ፀሐይ ብዙ ብርሃን የማይታይበት ወቅት፣ ብዙ እድገት የማይታይበት ወቅት ነው። እነዚህ ሁሉ ወቅቶች ክረምትን አንስተን የቀዝቃዛውን ጊዜ አንስተን አሉታዊ ተስፋ አስቆራጭ የመጨረሻ የሚመስልበት ጊዜ ላይ እንኳን እግዚአብሔር ለመልካም ነገሮችን ይሰራል። አሜን። ክብር ለኢየሱስ ይሁን። አሜን። እንግዲህ ዛሬው መልእክት ሳጠቃልል ቅድም እንዳልኩት አልጨረስኩትም። እግዚአብሔር ቢፈቅድ የሚቀጥለው ጊዜ ላይ እናየዋለን። እግዚአብሔር በእነዚህ ሁሉ ወቅት ውስጥ ነገሮችን ለመልካም ይሰራል። አሜን። ወቅትን ለመቀበል መዘጋጀት አለብን። ጊዜን ለመቀበል ዝግጁ መሆን አለብን። ተስፋ አለው እያንዳንዱ ወቅት። እግዚአብሔር ዓላማ አለው። ዘመንን ማወቅ አስፈላጊ ነው። ሲዝንን ማወቅ ወሳኝ ነው። የእግዚአብሔርን በረከት ለመቀበል ከእግዚአብሔር ለመቀበል በረከትን ማወቅ ጊዜን ማወቅ
አያችሁ ተስፋ አስቆራጭ በሚመስል እንኳን ጊዜ ውስጥ ጸንተን መቆም እግዚአብሔርን መጠበቅ እጅግ በጣም አስፈላጊ ነው። ነገርን እግዚአብሔር በጊዜው ውብ አድርጎ ይሰራዋል። አሜን። ስለዚህ በእግዚአብሔር እንታመን፣ እግዚአብሔርን ተስፋ እናድርግ። አያችሁ መጽሐፍ ቅዱስ መዝሙር ምዕራፍ 1 ላይ በእግዚአብሔር ሕግ ደስ ይለዋል፣ ቃሉንም በቀንና በሌሊት ያስባል ያሰላስላል ይላል። ቁጥር 4 ላይ ምን ይላል? ቁጥር 3 ላይ ምን ይላል? እርሱም ምዕራፍ 1 ቁጥር 3 መዝሙረ ዳዊት በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። ስለዚህ በሁሉ ሲዝን ኢንዲው ሲዝን በሲዝንም አውት ኦፍ ሲዝን ፍሬያማ ለመሆን ላለመድረቅ ጊዜ እንዲዘርን ማድረግ ያስፈልጋል። አሜን። ትርፋማ ለመሆን ጊዜን ማወቅ፣ መቼ መጸለይ እንዳለብህ ማወቅ፣ መቼ እግዚአብሔርን ቃል ማጥናት እንዳለብህ ማወቅ፣ ስታገለግል ወይም ደግሞ እግዚአብሔር ቤት ስትመጣ ደግሞ እግዚአብሔር የሰጠህን ጊዜ በአግባቡ መጠቀም እንዳለብህ ማወቅ። አንዳንድ ሰው ብዙዎቻችሁ ማስታወሻ እንኳን አትይዙ። በፊት ማስታወሻ መጽሐፍ ቅዱስ ይዘን ነው ቸርች ምን መጣው። አሁን ስልኮቻችን ነው አይደል ምን መጣው። እግዚአብሔር ሲናገር እግዚአብሔርን ቃል መጽሐፍ መመዝገብ፣ መጸለይም ያለብህ በቃሉ ላይ ቤዛ አድርገነዋ አይደለም እንዴ? መኖር ያለብህ እንደ ቃሉ ነው። እግዚአብሔር ጥበብን ሲያስታጥቅ መታጠቅ፣ ዋይዝ መሆን፣ መቼ እውቀትን መገብየት እንዳለብህ ማወቅ አለብህ። ስለዚህ መቼ ምን ማድረግ እንዳለብህ ማወቅ አለብህ። በመጫወት ጊዜ ትጫወታለህ፣ በስራ ጊዜ ትሰራለህ፣ በማንበብ ጊዜ ታነባለህ፣ በመጸለይ ጊዜ ትጸልያለህ፣ ጠቢብ ትሆናለህ ያኔ። አሜን። በችንካር ላይ እንደተቸነከረ ማስታወሻ ነው ብሏል ሰለሞን። እግዚአብሔር ይመስገን። አሜን። እና ቢወጋንም ለመልካም ነው፣ ወደ ትክክለኛው አቅጣጫ እኛን ለመምራት ነው። እግዚአብሔር ነገሮችን ለመልካም ይቀይራል። አሜን።